ሲጀመር ማለት ነው ሩትዬ እሷ ጋር ቆመሽ የእሱን ማስረዳት ግዴታ የለብሽም እንዴ። መጠየቅ ካለበት እኮ እህቷ አጠገቡ ቆማለች አይደለ? ለምንድን ነው መስቀሉ ውለቅ ብለሽ እንደዛ ስትሆኝ የነበረው? ምን አስበሽስ ነው ሩታ እዚህ መስቀል ላይ ምን ታደርጋለች ብለሽ አስበሽ ነው ያ መስቀል ይውጣ ያልሽው ብለው ለምን አልጠየቅም? ቡዜ ያ ሁሉ ታሪክ የሰራችው ሴትዮዋ ያ ሁሉ ከአንቺ ጋር ለማጣላት አንቺ ጋር ለመደበቅ ከአንቺ ጋር እንዳይገናኝ ስትቆፍር የነበረውን ጉድጓድ ለምን አላየም? የአንቺ ብቻ ለምን ታየው ቪዲዮ? ለምንድን ነው እናንተ እንደዛ ብላችሁ ያልመለሳችሁት? ኤፋዬ ግን ዛሬ ተመችቶኛል። ልኩን እየነገረው ነበር። እነ ቡዜ ሲያደርጉ የነበረው ወንድሜ ነው እህቴ ነው ብሎ አልተሸፋፈነም። በቃ ሩታ ላይ ሲደረግ የነበረው ነገር በግልጽ እየተናገረ ነበር። እና ፈጣሪ ያክብርክ፣ እድሜና ጤና ይስጥ። አንተ ሰውዬ መቼም የማትለወጥ ሰው ባይክ ሩቲ አካባቢ ያለው ሩቲ አጠገብ ያለው ሰው መቼም ያልተለወጠው አንተ ብቻ ነህ። ፈጣሪ አይለውጥክ ስልክ ባህሪን አይለውጠው። ሌላ ነገርማ ከፍ በልልን የኔ ወንድም ማለት ነው። እና በሁሉም ነገር ከፍ በልልን። እና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ቤት ተረፍረፍ ይበልልኝ። ለዚህ ቤት ላይ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬ ምንድነው የተባለው በደንብ አስቡልኝ። ሩትዬ ከዚህ በፊት በተደጋጋሚ መጠቅ ቤቴ ድረስ ይቅርታ አድርግልኝ፣ ልጄን ካንቺ ጋር ማሳደግ እፈልጋለሁ፣ አብረን እንድንሆን እፈልጋለሁ ስትለኝ ብዙ ጊዜ ምን አስበክ ነው ብዬ በተደጋጋሚ ጠይቄክ ነበር። አንተ ነህ ወደ ህይወቴ የመጣው። አንተ የራስህን ህይወት መጀመር ጀምረክ ነበር። እኔም ትቼ መኖር ጀምሬ ነበር። ከዛ በኋላ እየመጣክ ከዛ ቤት ህይወታችን ውስጥ ያለው ሰው ህይወታችን እየበጠበጡ ያለው ሰው ከህይወታችን እናውጣ፣ ሄርሜላንም ከህይወታችን እናውጣ ብላ አንተ ቤት ውስጥ የነገርከኝ ነገር ነበር እዚህ ጋር መጥቼ ስተውን የነበረው ብላ ተናግራለች። ይሄው በጠረጴዛ ዙሪያ ቁጭ ብሎ ያውርቶ ተንትኖ ሀሳቡን አቅርቦ መጥቶ እንደሚሰሩ በግልጽ ነገሩ እኮ። ከዚህ በላይ ምን እናድርግሽ? ምን እንፈልግ? ቤት ውስጥ ቁጭ ብሎ ተነጋግሮ መጥቶ እዚህ ጋር እንደሚሰሩ ነገሩ እኮ አይደል እንዴ? ግን አክሰስ ያደረጉ የነበረው አብርሃም ከሌላ ቦታ እንደሚመጣ ሩቲ ከሌላ ቦታ እንደምትመጣ አድርጎ ምናምን ነበር እዚህ ጋር መተሰሩብን የነበረው። ስለዚህ ቤት ውስጥ ቁጭ ብሎ አብሮ ተዋይቶ ይሄን እናደርግ ለምንድን ነው? እሺ እኔ በራሴ ሀሳብ ተነሳስቼ ስናገር ከነበረ ራሴ ሀሳብ ተነሳስቼ ሳወራ ከነበረ ለምንድን ነው እናንተ ያላችሁትን ነገር ስለነበረው አለ። እሺ ቤት ቁጭ ብሎ እንደዛ ሲወያዩ ለምን ቪዲዮ ተቀዳልን? አብርሃም ወደ ቤት ሄዶ በተደጋጋሚ ሩትዬን ይቅርታ ስጠይቃት በሚዲያ አይደል የተጣሉት? በሚዲያ ተጣልተናል ተለያይተናል ብሎ አላወሩም? ከሩቲ ጋር ተፋትቻለሁ ከሄርሜላ ጋር ቀለበት አድርጋለሁ ያሉት በሚዲያ አይደለ? አብርሃም ይቅርታ ጠይቆ ወደ ሩቲ ሲመለስ ለምን ቪዲዮ አልተቀዳልንም? ለምንድን ነው ቪዲዮ የሌለው? አብርሃም እቺን አጋጣሚ አግኝቶ ቪዲዮ ላይ ቀዳ። ሰው እየሞተ ራሱ ቪዲዮ ቀርቶ ቢለቅ ደስ ይለዋል ልጁ። እንኳን ይሄንን የይቅርታ አጋጣሚ አግኝቶ ሰው እየሞተ እዛ ጋር እሱ እየሞተ ራሱ ቪዲዮ ቅዱም የሚል ነው የሚመስለኝ። እኔ ከሞቱ ተነስቶ ቪዲዮ እንዲያመርጠው በምንም አጋጣሚ ቪዲዮ እንዲያመርጠው አይፈልግም። ቪዲዮ እኮ እንዲያመርጠው ባይፈልግ ኖሮ እኮ ይሄ የተደረገውን ነገር አሁን እሱ ምንድነው የተባለው? አንገቱ ላይ ያለው ሁሉም ነገር አውጥቷል። ምንም ነገር የለም። ጥቁሩ ሰዓት ነው ያደረገው። ሰዓቱ ሞልቆለታል። ይሄ ቆሻሻ ስራ መተት ምናምን የሚሉት ነገር ነው አሁን እሱ እየመጣለት ያለው። እስቲ ነገ ደግሞ ሄርሜላን እንጠይቃት ጥያቄ እና ከዛ በኋላ ማውራት ያለብን ነገር እናወራለን። ሄርሜላን መጠየቅ ያለበት ለምንድን ነው ሰዓቱ ለምን ወጣ? እሺ አንደኛ ደረጃ። ሁለተኛ ደረጃ ለምንድን ነው አንገት ላይ ይውጣ ያልሽው ብሎ ይጠይቃት። ከዛ ይሄ ሰውዬ እውነት ነው የተደረገበትን ነገር ለማጣራት ሙከራ እያደረገ ነው ብለን አይሞራችን እናሳምን። እዚህ ጋር ግን ሄርሜላ ጋር ሲሆን የፈለገችውን ነገር እንድታወራ ቆመት ተሰማታለህ፣ ታዳምጣታለህ። ሩትዬ ሲሆን ግን ሩትዬ አውርታ እስከምትጨርስ ድረስ እንትን አትልም። ምክንያቱም እውነታው እሷ ጋር ስላለ አውርታ እንድታጋለጥ ስለማትፈልግ ካወራች እውነቱ ስለምታወራ ነው አፋፏ የምትላትና የምታስረሳት። ከዛ ትዝ ይላታል፣ ቤት ያልከውን ነገር ትዝ ይላታል። እዚህ ጋር እሷ እውነቱን ለማውራት ተዘጋጅታ ከዛ አንተ የሆነ ነገር ትልና ታስቆማታለህ። ከዛ ቤት ያወራችሁት ነገር ትዝ ይላትና ወደ ቤት አውርታ የመጣችውን አወራለሁ ብላ ያሰበችውን ነገር ማውራት ትጀምራለች። እውነታዋን ትታ ማለት ነው ውሸቱን ማውራት ትጀምራለች። ይሄ ሁሉ ነገር ደግሞ እንዲሆን ያስደረገው አንተ ነህ። ምን አይነቱ ማፈሪያ ነው?